ሌሎቻችሁም እግዚአብሔር መንፈስ ቅዱስ ፈቅዶላችሁ ወይም ደግሞ አጋጣሚ እግራችሁ ደርሶ አይታችሁ ከሆነ አዲስ አበባ አዲሱ ሚካኤል ቤተክርስቲያን እችን ስርዓትን ያይቻለሁ። ሰው ሲጠመቅ ማለት ነው። ገንዳ አለ፣ ይሞላል፣ ዮርዳኖስ ወንዝ ይሰራል፣ ጸበሉ ይሞላል። አዲሱ ሚካኤል ማለት ነው። ከዛ በኋላ ካህኑ ሕፃኑ እጁንና እጁን ይዞ ከዛ ውስጥ ነው ብቅ ጥልቅ የሚያደርገው። ማኅፀነ ዮርዳኖስ በትክክል ትሰራለች። የ30 ዓመትም የ80 ዓመትም የ40 ቀንም የ80 ቀንም ሕፃናት ይሁዱ እንደዛ ሆኖ ነው የሚጠመቁት። ማኅፀነ ዮርዳኖስ ያችናት። ከዚህ ከማኅፀነ ዮርዳኖስ ከተባለችው ከውሃ አለው እና ከመንፈስ ቅዱስ ትወለዳላችሁ። መንፈስ ቅዱስ አባታችሁ ይሆናል። ያቺ ማኅፀነ ዮርዳኖስ የተባለችው ጊዜያዊዋ ዮርዳኖስ ክርስትና ለሚነሱ ሕፃናት ዮርዳኖስ ተብላ የተገደበችው ጸበል እሷ ማኅፀነ ዮርዳኖስ ትሆንልሃለች። ይህን ስርዓት ለኒቆዲሞስ አስተማረው ጌታን አንተ ከእግዚአብሔር ዘንድ መምህር ሆነህ እንደተላክ እናውቃለን አለው ይላል። እግዚአብሔር አምላካችን በይቅርታውና በምሕረቱ ሁልጊዜ በሕይወታችን ላይ የንስሐ ዕድሜ እየጨመረ ይቅር እያለን እያለፈን ከዚህ ሰዓት ያደረሰን የድንግል ማርያም ልጅ አምላካችን ስሙ የተመሰገነ ይሁን። እንድንጠራው አምላክነቱን የገለጠባት መላእክት የሚወጡባት የሚወርዱባት የወርቅ መሰላላችን ክብርት እመቤታችን ከቅዱሳን መላእክት ከምድራውያን ጻድቃንና ሰማዕታት ጋር ስሟ የተመሰገነች ትሆን። እንደምን ዋላችሁ? እንደምን ሰነበታችሁ? ቅዱስና ገናናው አምላካችን እግዚአብሔር እችን ሰዓት አድሎናል። በዚህች ሰዓት ደግሞ የዛሬዋ ቀን ልዩ ነው የምትሆነው። ምንም የእግዚአብሔር ቃል ሁልጊዜ አዲስ ቢሆንም እኛም ሕይወታችን ለአሁኗ ሰዓት አዲስ ናት ማለት ነው። አዲስ ዕለት ነው የምናሳልፍ። ነገም ደግሞ ከዛሬ የተለየች ነገ ራሷን ችላ ደግሞ አዲስ ናት እያሉ እኛ ቀኑ የሚደጋገም ቢመስለንም ተመልሶ የትላንትናው እሑድ ቢመስለንም ሲገባንም ሳይገባንም የምናሳልፋቸው ዕለታት ግን ሁልጊዜም ቢሆን ያልታዩና አዲስ ናቸው። ሕይወታችን ነው አንድ የሚመስለን የተለመደ የሚመስለን። ጉባኤ ስናካሂድ፣ መዝሙር ስንዘምር፣ ቤተክርስቲያንን ስናገለግላት ስንገለገልባት እኛ የተለመደው ይመስለናል እንጂ ምስጋናውም አዲስ ነው። እግዚአብሔርም ሁልጊዜ አዲስ ነው። የሚሰጠን ዕለታትም ዘመናትም በየጊዜው የሚመጡ ስማቸው ተደጋጋሚ ቢሆንም የዘመናቱ የዕለታቱ የሰዓታቱ ስማቸው ተመሳሳይ ቢሆንም አዲስ ናቸው። ሁልጊዜ በእግዚአብሔር ዘንድ የሚፈልቀው ሁሉ ነገር እግዚአብሔር አሮጌውን እንደ ቆራልዮ እያደሰ አያመጣም። አዲስ ነው ሁልጊዜ የሱ። አሁን ለሕይወታችን የዛሬ ዕለት አዲስ ናት ማለት ነው። ዛሬ ብቻ ነው የምናገኛት፣ ዛሬ ብቻ ነው የምናያት። ከዚህ በኋላ እችን ዕለት ዳግም አናያትን፣ ዳግም አንገለገልባትን። ሌላ አዲስ ነው ደግሞ የሚሰጠን። እግዚአብሔር እንደዚህ ነውና ቅዱስ ቃሉን እንዲያስተምረን መልካም ፈቃዱ ይሁን። ሁልጊዜም እንደተለመደ የታወቀ የአባትነት ቸርነቱን ኃጢአታችን እንዳይከለክለው በድጋሚ የድንግል ማርያም ጸሎትና ምልጃ ያግዘን። የእግዚአብሔርን ቸርነት የሚከለክል የመንፈስ ቅዱስን ብሩኬ የሚከለክል የቀረበ ሰይጣንን የሚያርቅ የራቀ መንፈስ ቅዱስን የሚያቀርብ ሁለት ተቃራኒ ነገሮች ሊኖሩ ይችላሉ። ግን የመንፈስ ቅዱስን ብሩኬ የሚከለክል ኃጢአት እንኳን ቢኖርብን በቸርነቱ ይቅር ብሎን እንዲያስተምረን ቅዱስ ፈቃዱ ይሁን። ያን ጊዜ ነው እግዚአብሔር የሚያስተምረን። ሁላችንም በደለኞች ነን። የውርስ ኃጢአት የለብንም።
እርሱ በደሙ ፈሳሽነት ተወግዷል። ሰዎችንና እግራችን በተራመደ ቁጥር ቅዱስ ያሬድ እንደተናገረው በጆሮአችሁም በዓይናችሁም በእጃችሁም በእግራችሁም በልባችሁም ትሰራላችሁ፣ ትበድላላችሁ ይላል። ስናውቅም ሳናውቅም ይሄ ደጋጉ ጥቃቅኑ ኃጢአት አባቶቻችን ካህናት እግዚአብሔር ይፍታችሁ ሲሉን ይፋቅልናል ይላል ሊቁ ደግሞ። የእግዚአብሔርን ቸርነት ስንጠይቅ እሱ ይምረናል። ያንተን ምሕረት የሚከለክል ኃጢአት የለም ብለን ቸርነቱን ስንማጸን እሱ ሁል ጊዜ ይቅር ይለናል። ይቅር የሚል ልብ ነው የሚያስፈልገው። የቅዱስ ዮሐንስ ወንጌል ምዕራፍ 3ን ስትመለከቱ ከቁጥር 2 ጀምራችሁ አንተ መምህር ሁነህ ከእግዚአብሔር እንደመጣህ እናውቃለን ይላል። አንተ ብሎ አንድ ነው። ከእግዚአብሔር ዘንድ መምህር ሁነህ እንደመጣህ እናውቃለን። የሚነጋገሩ ሁለት ሰዎች ናቸው። ቅዱስ ዮሐንስ እንደዚህ ብሎ ነው ያስቀመጠው። ሁለት ሰዎች ነው የሚነጋገሩ፣ ሌላ የሚሰማቸው የሚያደምጣቸው የለም። ለምን? ሌሊት ነው። ሁሉም በጌታ እግር ስር ሲማሩ የዋሉት ወደ ቤታቸው ሄደዋል። አንድ ሰው ብቻ ከምሁራነ ኦሪት ኒቆዲሞስ የተባለ ሰው በሌሊት ሂዶ ጌታን አንተ ከእግዚአብሔር ዘንድ መምህር ሆነህ እንደተላክ እናውቃለን አለው ይላል። እንግዲህ ተመልከቱ፣ የሚናገር ኒቆዲሞስ ነው። እያናገረው ያለ ጌታን ነው። ጌታ ብቻውን ነው፣ ኒቆዲሞስም ብቻውን ነው። ቃሉ ግን ብዙ ሰዎች አብረውት እንዳሉ አድርጎ ነው የሚያወራው። ምንድን ነው የሚለው? ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። አውቃለሁ አላለም። በደንብ ይውል። አውቃለሁ አላለም ኒቆዲሞስ። ለምን? ነቢያት በዚያ ከተማ ላይ ለዚያ ሕዝብ እነ ኢሳይያስ በመጋዝ እየተሰነጠቁ እኮ አስተምረዋል። ሕዝቅኤልም አስተምሯል። ታላቁ ነጎድጓድ ኤልያስ አስተምሯል። በቤተ አይሁድ ብዙ ቅዱሳን ነቢያት አስተምረዋል። ያልሰበከ እነ ኤርምያስ ጉድጓድ ውስጥ እንኳን ሆኖ አስተምረዋል። እነ ዳንኤል። ማን ነው ያልተላከ ነቢይ? ግን አንተ መምህር ሆነህ እንደመጣ እናውቃለን ይላል። ከራሱ ጋር ሌላ ሰው ጨምሯል። አሁን ኒቆዲሞስ ምን ለማለት ነው የፈለገ? ሌሊት ሄዶ ነው ይላል። የሚገርመው ቀድሞ መጣ ወደ ጌታ። ኒቆዲሞስ ቀድሞ መጣ ይላል። መጽሐፍ ቅዱስን ስታነቡ ቀድሞ መጣ ይላል፣ ግን ላያብራራው ይችላል። አሁን ይሄ ነጠላው መጽሐፍ ቅዱስ ስታዩት ገለጣ አድርጋችሁ ዮሐንስ 3ን ብታነቡ ቀድሞ የሚለውን ከምን ቀድሞ ከማን የሚል አያስቀምጥም። ትርጓሜው ነው ከማን ቀድሞ ለምን የሚለውን የሚያስቀምጥ ትርጓሜው ላይ ቀድሞ ይላል። ምንድን ነው ቀድሞ? የመጀመሪያው ቀን የሚመጡ ሊማሩ የሚመጡ ሐዋርያትም አርድእትም ብዙ ሕዝብ አለና የ5 ገቢያ ሕዝብ ያህል ገቢያ ሕዝብ ይከተለው ነበርና ከነሱ ቀድሞ ቀን ከሚመጡት ቀድሞ ሌሊት ሄደ። አንድም ደግሞ ጌታን ለመግነዝ ከዮሴፍ ጋር ዮሴፍ ዘአርማትያስ የሚባል ሰው አለ። ጻድቁ ዮሴፍ አይደለም። ከዚያኛው ዘአርማትያስ ከተባለው ከአርማትያሱ ዮሴፍ ጋር ሊገንዘው ከመምጣቱ ከዕለተ ዓርብ አሁን ከ2 ሳምንት በኋላ የጌታን ስቅለት እናከብራለን። በቸርነቱ ያችን ዕለት ቢያሳየን ማለት ነው። ስቅለቱን እናከብራለን። ትንሣኤውን እናከብራለን። ዕርገቱን እናከብራለን። ዳግም ምጽአቱን እንጠባበቃለን እያመን ማለት ነው። ስቅለቱን እናከብራለን። ትንሣኤውን እናከብራለን። ዕርገቱን እናከብራለን። ዳግም ምጽአቱን በተስፋ እንደሚመጣልን እንጠብቃለን። ጌታ ሆይ ናልን እያልን ማለት ነው። አሁን ያችን ዕለተ ዓርብን ከዮሴፍ ጋር ለመግነዝ ከመምጣቱ አስቀድሞ
ኒቆዲሞስ ወደ ጌታ መጣ አለ ቅዱስ ዮሐንስ ማለት ወደ ጌታ መጣና እንዲህ አለ፣ መምህር ሆይ አለ፣ አንተ ከእግዚአብሔር ዘንድ መምህር ሆነ ተልከህ እንደመጣ እናውቃለን። መምህር ሆነ እንግዲህ ኢየሱስ ክርስቶስን ነው እንዲህ የሚለው። ኒቆዲሞስ ሌሊት የመጣበት ምክንያት ነበረው። አንደኛ እነዚህ ምሁራነ ኦሪት ከሚባሉት ከኦሪት ሊቃውንቶች አንዱ እሱ ነው። ይተረጉማል። 46ቱን የብሉይ ኪዳን መጻሕፍት እየተረጎመ ያስተምራል። የብሉይ ኪዳን መጻሕፍት ስንት ናቸው? 46ቱን የብሉያት መጻሕፍት ከነቀኖና መጻሕፍቶቻቸው ማለት ነው እየተረጎመ ያስተምራል። በምሁርነቱ የታወቀ ነው። ባለስልጣን ነው። ተካህናት ክፍል ነው ያለው። እንደገና ደግሞ በኢኮኖሚውም ደረጃ ኒቆዲሞስ ተስተካክሎለት በጥሩ ሁኔታ ቤተሰቡን የሚመራ ሰው ነው። በኢኮኖሚ ማለት ነው አላቸው ከሚባሉት ሰዎች መደብ የሚመደብ ሰው ነው ኒቆዲሞስ። በገንዘብ ደረጃ ማለት ነው። በሀብት ነው የሚለው ሊቁ ሲተረጉም። ባለስልጣን ነው፣ ያስተምራል፣ ምሁር ነው። አሁን ይህ ሰው አብሮ እንደነ ቅዱስ ጴጥሮስ ከአሳ አጥማጅነት መጀመሪያ አያይዞ ይነግድ ነበር፣ በኋላ ደግሞ አሳ ያጥምድ ነበር። ያን ሁሉ ትቶ ነው የተከተለው። ኒቆዲሞስ ግን መምህር ነው። አሁን ከቅዱስ ጴጥሮስ ጋር አብሮ ተቀምጦ ከጌታ ጋር መማር ሸህም ያዘው። ምን ሊባል ነው? አንተ የእኛ መምህር ስትሆን ሊቅ ነህ ብለን እያመንብህ ገና ትምህርት አልተካተተልህም ምን ሊሉትም። ይሄ ነው ያስቸገረው እሱ። በቃ ለሱ ሽንፈት ሁና ታይተዋለች ለኒቆዲሞስ ማለት ነው። ምክንያቱም ከሰው ፊት ሲቆም ምሁር ነው ተብሎ ይታመንበታል። የተማረ ሰው ነው፣ አዋቂ ሰው ነው፣ ባለስልጣን ነው፣ የተከበረ ነው። እንዳላዋቂ ሰው እንደነ ቅዱስ ያዕቆብ፣ እንደነ ቅዱስ ማርቆስ፣ እንደነ ማርያም መግደላዊት፣ እንደነ ሶስና ቁጭ ብሎ መማር አልፈለገም። ለምን? ትምህርት አልተካተተልን። ገና ነህ ለካ ቢል ይሳል። ስለዚህ ከንቱ ውዳሴ አጥቅቶታል ማለት ነው። ቀን መምህር አባ እየተባለ መኖር ነው የሚፈልገው እንጂ በአይሁድ ሕዝብ መካከል ይሄ ትምህርት የቀረው ነው እንዲባል አልፈለገምና ማንም ሳያየው ሌሊት ወደ ጌታ ሄዶ አንተ መምህር ነህ አለው ይላል። መምህር ነህ አለው ይላል። ሌላው ደግሞ ኒቆዲሞስን የሚያስፈራው አንድ ነገር አለ። ኢየሱስ ክርስቶስን ያመነ ኢየሱስ ክርስቶስን የተከተለ ከእርሱ ጋር የቆመው ሁሉ ልክ እንደ ኢየሱስ ክርስቶስ በእሱ ላይ የደረሰውን መከራ እናሳርፍበታለን ስላሉ አይሁድ ይሄን ማስፈርቶታል። መቼስ ይሄ በሃይማኖት የሚመጣ ነገር ከባድ ነው። እነዚህን ስለፈራ ሌሊት ሄደ ይላል። ጌታ አመጣጡን ያውቃል። መምህር ብለው መምህር ይለኛል፣ የተከበርክ ብለው የተከበረ ይለኛል የሚለው ነገር ከጌታ ፊት አይሰራምና አንተ ከእግዚአብሔር ዘንድ መምህር ሁነህ እንደመጣህ እናውቃለን አሉ። አካል ዘእም አካል፣ ባህሪ ዘእም ባህሪ፣ ከእውነተኛ የባህሪ አምላክ የተገኘ የባህሪ አምላክ ነህ ማለት ነው። ባህሪ ዘእም ባህሪ ማለት ከባህሪ አባትህ ከአብ ከመንፈስ ቅዱስም ከሕይወትህ ጋር የማትከፈል ሊሉያን እንበለ ተሌልዮ ልዩ ሦስትነት ያለህ አንተ ከአብ ዘንድ መምህር ሁነህ እንደመጣ እናውቃለን አለ። ነቢያት አስተምረዋቸዋል። አንሰ ኃይለከ ወነአድኅነነ እያሉ ሲጸልዩ ኑረዋል። ና እባክህ እያሉ እናውቃለን አሉ። አሁን መጣህ አለ። ጌታ ዝም አለና ትምህርቱን ገለበጠበት። አንተ አካል ዘእም አካል የመጣህ ነህ፣ ባህሪ ሳይከፈል የመጣህ ነህ አለው ኒቆዲሞስ። ኢየሱስ ክርስቶስ ግን ምን አለው? ከዋና ከመንፈስ ያልተወለደ ዳግም ያልተወለደ
የእግዚአብሔር መንግስት ሊያያት አይችልም ማለት መሆኑ ኦሪት ነኝ ካሉት ባለጸጎች መካከል ነኝ አይሁድ ያከብሩኛል ባለስልጣን ነኝ ለመንግስተ ሰማያት መስፈርቷ ሊሆን አይችልም። ኒቆዲሞስ ወደድህም ጠላህም ትወለዳለህ፣ አዲስ ኪዳን ገብታለች አለ። የዚህን ሰዓት ምሁረ ኦሪት የተባለው ኒቆዲሞስ ትንሽ ግር ብሎት ነበር፣ ደንግጧል። ምክንያቱም ሰው ከውሃና ከመንፈስ ካልተወለደ ብሎ ኒቆዲሞስ አንድም ቀን ለሚመረው አስተምሮ አውቅ ነዛ ክሙ በማይ ንጹህ አለ። በርግጥ አዲስ ኪዳን እንደምትመጣ ይታወቃል። ቢሆንም ዳግም ካልተወለድ የሚል ራሱ ሊቁ ኒቆዲሞስ አስተምሮ አውቅ። ታዲያ ሴፍቲ ልጠብቅ እንጂ በእድሜ ከሚያንሰኝ ከኢየሱስ ክርስቶስ ምሁረ ኦሪት ነኝ የተባልኩ ሰው እንዴት እማራለሁ ብሎ ሌሊት ሲሄድ ጉዱን ሰማ። ዳግም ካልተወለድካል አሁን እኛ ዳግም ተወልደናል። ክርስትና ተነስተናል። አዲስ አማኝ አይኖርም፣ ቢኖርም ችግር የለውም። ዳግም ተወልደናል። እንዳንበድል ሆነን ካሳ ተሰጥቶን የጌታ ስጋና ደም አካል ካሳ ሆኖልን እኛ ዳግም ተወልደናል። ኒቆዲሞስስ ዕዳ አለብህ ዳግም ትወለዳለህ ሲለው ምን ማለት ነው ጌታ ሆያል? ረቀቀበት ይላል ቅዱስ ዮሐንስ ሲተረጉም። ረቀቀበት ምንድን ነው? የሰው ልጅ እንደገና እንደ ቆራልዮ ዕቃ ተጠፍጥፎ ታድሶ ቀልጦ እንደ ጎማ ይሰራልን? ይሄ እስካሁን ድረስ 5500 ዘመን ስንኖር አይተን አናውቅም። እንዴት ሊሆን ይችላል? ምን አይነት አዲስ ምስጢር ነው? ምን አይነት ትርጉም ነው ማለት ጀመረ ኒቆዲሞስ። ምን አይነት ትርጉም ነው? እንዴት ነው ዳግም መወለድ? ምን ማለት ነው? እንዴት ሁኜ ነው እኔ ሰው ካደገ በኋላ እያለ እሱ ይሄ በሚታየው የሰው ልጅ በሚታየው በሚዳሰሰው ግዙፍ በሆነ አካሉ እያመሳሰለ እንዴት እኔ እኮ ይላል በእናቴ ማህፀን ለ30 ቀናት ብዙ ጽዋቅ ሆኜ ቆይቼ በ40ኛው ቀን ተስዕሎተ መልክ የተፈጸመልኝ ክቡር ሰው ነኝ ይላል ከራሱ ጋር ጌታን ከፊቱ አስቀምጦ። ከዚህ ውጪ ሁለተኛ የሰው ልጅ መወለድ ይችላል? ምንድነው ይሄ ነገር ይላል ከጌታ ጋር። ምንድነው የምትለኝ ይለዋል። ምክንያቱም እኛ ሰዎች ስንባል በ40 ቀናችን ተስዕሎተ መልክ ይፈጸምልናል ይላል። ተስዕሎተ መልክ ማለት ምን ማለት ነው? በሁለት ተቃራኒ ጾታዎች ያለ የባልና ሚስት ግንኙነት በ40ኛው ቀን ያፈሳሽ ውሃ የነበረው ወደ ሰውነት ሲቀየር ሙሉ አካል ያለው ሎሚን ቢያህል ሁለመናው ይፈጠርለታል። ሰው ሆነ ማለት ነው። ከአምላካችን ከኢየሱስ ክርስቶስ ውጭ ሌላው በዘር ሐረግ የተፈጠረ ሰው የተወለደ በሙሉ በ40ኛው ቀን ነው ተስዕሎተ መልክ የሚፈጸምለት። የጌታ ጽንስ ብቻ ነው እለቱን ተስዕሎተ መልክ የተፈጸመለት። የጌታ ግን ከመንብ ዘእምቃል ንባብ ሐሊሙ ከመንብ ንብ ድምጿን ስታሰማ እንግዲህ ሴትዋ ናት። እሷ ድምጿን ስታሰማ ንቦች ይፈጠራሉ። ልክ እንደዚያ ነው ያለው ሊቁ። የጌታ እንደዚህ ነው እለቱ ነው። ከመን ዘእምቃል ንባብ እንዴት እሆናለሁ አለ። ምን ይሻለኛል ንገረኝ እስቲ አለ። ከውሃና ከዮርዳኖስ ማኅፀን ከአብራከ መንፈስ ቅዱስ ትወለዳለህ፣ ያለበለዚያ መንግሥተ ሰማያትን አታያትም አለ። አታያትም፣ በዓይኑ አታያትም። ኒቆዲሞስ በዓይኑ እንኳን መንግሥተ ሰማያትን ተከልክሏል። በዓይኑ ማለት ነው። ካልተጠመቅ ልትገባ አትችልም አለው። በል እስቲ ተርጉምልኝ አለው።
ስርዓት እያስተማረው ነው። አሁን ለምን ፈጽመው ስርዓት አሁን ካህናት አባቶቻችን ለሚያከናውኑልን ምናልባት የእንታ ስብሐት ያግዙኛል። ሌሎቻችሁም እግዚአብሔር መንፈስ ቅዱስ ፈቅዶላችሁ ወይም ደግሞ አጋጣሚ እግራችሁ ደርሶ አይታችሁ ከሆነ አዲስ አበባ አዲሱ ሚካኤል ቤተክርስቲያን እችን ስርዓትን ያይቻለሁ። ሰው ሲጠመቅ ማለት ነው። ገንዳ አለ ይሞላል፣ ዮርዳኖስ ወንዝ ይሰራል፣ ጸበሉ ይሞላል። አዲሱ ሚካኤል ማለት ነው። ከዛ በኋላ ካህኑ ሕፃኑ እጁንና እጁን ይዞ ከዛ ውስጥ ነው ግን ጥልቅ የሚያደርገው። እንደ ባህር ዳር ካህናት በሃይላንድ ውሃ አንስቶ ከላዩ ላይ መድፋት የለም። አይቻለሁ። የለም እንደዚህ አይነት ነገር። ማኅፀነ ዮርዳኖስ በትክክል ትሰራለች። የ30 ዓመትም የ80 ዓመትም የ40 ቀንም የ80 ቀንም ሕፃናት ይሁኑ እንደዛ ሆኖ ነው የሚጠመቁ። ማኅፀነ ዮርዳኖስ ያችናት። ከዚች ከማኅፀነ ዮርዳኖስ ከተባለችው ከውሃ አለው እና ከመንፈስ ቅዱስ ትወለዳላችሁ። መንፈስ ቅዱስ አባታችሁ ይሆናል። ያቺ ማኅፀነ ዮርዳኖስ የተባለችው ጊዜያዊዋ ዮርዳኖስ ክርስትና ለሚነሱ ሕፃናት ዮርዳኖስ ተብላ የተገደበችው ጸበል እሷ ማኅፀነ ዮርዳኖስ ትሆንላለች። ይህን ስርዓት ለኒቆዲሞስ አስተማረው ጌታ። ሰዎቹ አይገባቸውም። በተለይ አሁን በዘመኑ ያሉ መናፍቃን የምትሏቸው እነዚህ ጥምቀት የለም የሚሉ ሰዎች አይገባቸውም። የት አግኝታችሁት ነው? አዋልድ መጽሐፍ ነው። የምንድን ነው? ስታጠምቁም ስርዓት አትጠብቁም። የሌለ ነገር በወንጌል ያልተጻፈ ምን ማለት ነው? ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ከዚህ መጽሐፍ ቅዱስ የወጣ አንድም ስርዓት የተፈጠረ ነገር የላትም። ማኅፀነ ዮርዳኖስ ማለት ነው አብራ ከመንፈስ ቅዱስ ይሄ እኮ ነው። ከውሃ ከመንፈስ ቅዱስ ማለት ነው። ዛሬ ዕለቱ ዕለተ እሑድ፣ ስሙ ኒቆዲሞስ፣ ወሩ የሱባዔ ሰሞን የምናከብርበት ጥንተ ስቅለቱን የጌታን የመድኃኔዓለምን በዓሉን ባከበርንበት ማግስት ዛሬ ደግሞ ኒቆዲሞስ ብለን ኒቆዲሞስ ይህንን ክርክር ሰማበት ብላ ቤተ ክርስቲያን የምታከብረው ታላቁ የኒቆዲሞስ ሰንበት ነው። የቅዱሳኑ በረከታቸው ይደርብን። ይህን ያህል ተከራክረው ይህን ያህል ተምረው ዛሬ እኔና እናንተ ከአንገታችን መስቀል ከትከሻችን ነጠላ የክርስቲያን መለያ ልብስ እንዲኖረን አድርገን ከጌታ ስር ቁጭ ብለው ሊቃውንት እነ ቅዱስ ኒቆዲሞስ እነ ቅዱስ ጴጥሮስ የተማሩት ትምህርት ይህ ነበር። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ስርዓት ጠብቃ በሐዲስ ኪዳን 2017 ዓመት ቆይታለች። ጌታ እስካኖራት ድረስ ሰማይና ምድር እንደ ወረቀት እስከሚጠቀለሉ ይቆያል ይህ ስርዓት። ከዛ በኋላ ደግሞ ጌታ የሚለንን እናደርጋለን። አምላካችን የሚፈቅድልንን መንገድ ይዘን እንሄዳለን። ለማንኛውም ዛሬ በዚህ ቤተክርስቲያን በዚህ ጉባኤ ሆናችሁ የሰማችሁት የኒቆዲሞስ ወንጌል ይሄ በመንግስተ ሰማያትም ስትሄዱ ይሄ ነው የሚነበብልን፣ ይሄ ነው የሚቆየን። ሌላ ወንጌል፣ ሌላ ስርዓተ ቤተ ክርስቲያን፣ ሌላ አለባበስ፣ ሌላ አምልኮ፣ ሌላ መዝሙር፣ ሌላ ምስጋና የምንሰማ አይደለንም። እኛ ስርዓት የቅዱስ ያሬድ የሰማያዊው የመላእክት ዜማ በቅዱስ ያሬድ አማካኝነት ተሰጥቶናል። በዚያም ስለ እሱን እንዘምራለን። ቅዱስ እግዚአብሔር ነው። ኢሳይያስን እየተከተል እሱን እናመሰግናለን። አለባበሳችንም እግዚአብሔር ቢፈቅድልን በቀኝ ቋሚዎች ቢያደርገን እኔ እናንተ መሆናችሁን ባላውቅም እናንተም ያ ሰው ባትሉኝም እንደዚሁ ቀኝና ግራ ሆነን እንቆማለን። እግዚአብሔር አምላካችን በመንግስተ ሰማያት ይህን ቅዱስ ቃል እንዲያሰማን ቅዱስ ፈቃዱ ይሁንልን። ዛሬ ልጆቼ ኑ ወደ ቤተ ክርስቲያን ለትምህርት፣ ለጾም፣ ለንስሐ፣ ለክብር፣ ለብሕትውና፣ ለቁርባን፣ ለተክሊል፣ ለሁሉ ነገር ለተቀደሰው አገልግሎት ዛሬ በቁመናችሁ በሕይወተ ሥጋ ያላችሁ ኑ
በኋላ ደግሞ ማናችንም ቢሆን ሞትን ሳንቀምስ አንቀርምና በዚያኛው ደግሞ የአባቴ ቡሩካን ዓለም ሳይፈጠር አስቀድሞ የተዘጋጀችላችሁን ርስት መንግሥተ ሰማያትን እንድትወርሱ ኑ እንዲለን ቅዱስ ፈቃዱ ይሁን። የድንግል ማርያም እናታችን ጸሎቷ ያግዘን። የቅዱሳኑ በረከታቸው ሁልጊዜም በቤቱ ይጠብቀን። በርቱ። ዘመኑ ከበድ ይላል። ለምን? ይህንን ወጣት ትምህርቴን ጨርሻለሁ፣ የሚያስተምረን ኢየሱስ ክርስቶስ ነው፣ ይበቃናል። ግን በዚህ ዘመን ይህን ወጣት የማይፈልገው ኃይል የለም። ይህንን መቋቋም ያስፈልጋል። ይስሐቅ ተሰዋ ስንል 3 ቀን ሙት ሆኖ ነበር ብለን እንደምናወሰው በ25 ዓመቱ ነበር። አያችሁ፣ ይስሐቅ ሞሪያ ተራራ ላይ የወጣው 25 ዓመት ሲሞላው። መታደል እኮ ነው። በ25 ዓመቱ የ25 ዓመት ወጣት ሆኖ ለአባቱ መታዘዝ። በ25 ዓመቱ እኮ አንገት ላይ ቢላ ያርፋል ሲባል እሺ የሚል በ25 ዓመቱ እኮ ነው። ና ትታዘዛለህ ሲባል እሺ የሚል አባቴ ሆይ በውኑ ፈጣሪ እግዚአብሔር ልጅን ሰዋልህ ብሎሃልን ያለ በ25 ዓመቱ ነው። ይሄን የ25 ዓመት ወጣት ሰይፍም ይፈልገዋል፣ ዝሙትም ይፈልገዋል፣ ጦርነትም ይፈልገዋል፣ ትምህርትም ይፈልገዋል፣ ቤተ ክርስቲያንም ትፈልገዋለች፣ ተክሊል ይፈልገዋል፣ ገዳማት ይፈልጉታል፣ በዚያም በዚህም የሃይማኖት ትምህርት ይፈልገዋል። የሰው ልጅ መማር የሚችለው በ25 ዓመቱ ስለሆነ ሁሉም ይፈልገዋል። ይህንን ተቋቁማችሁ ተስፋ መንግሥተ ሰማያትን እንዲያወርሰን እግዚአብሔር ቅዱስ ፈቃዱ ይሁን። በርቱ። ሱባኤያችን ጾማችንን አስፈጽሞ እግዚአብሔር ለብርሃነ ትንሣኤው በሰላም ያድርሰን። እግዚአብሔር ከሁላችን ጋር ይሁን። ይቆየን።